የአሜሪካ የባህር ኃይል ኃላፊ ከስልጣን ተነሱ። ለምን ከስልጣን ተነሱ? ምክንያት አለ ወይ? ፕሬዝዳንት ዶናልድ ትራምፕ አሁንም የተለያዩ ጥያቄዎችን ማንሳት ጀምረዋል። የኢራን ፖለቲከኞች ሆርሙዝ ሰርጥ መቼውንም ቢሆን አይከፈትም አሉ። ከዚህ ባሻገርም የቱርኩ ፕሬዝዳንት ረጂብ ጣይብ ኤርዶዋን ምን አሉ? በትንታኔ መልክ ሰፋ አድርጌ የምነግራችሁ ይሆናል። አብራችሁን ሁኑ። የአሜሪካ ባለስልጣናት አሁን ያለምንም ምክንያት ከስልጣን እየተነሱ ወደ ሌላ ቦታ የመሄዳቸው ጉዳይ አነጋጋሪ ሆኗል። በተለይም የኢራን ውጥረት ከተጀመረ ወዲህ በርካታ ባለስልጣናት እንደዚሁ ስልጣናቸውን ለቀው በመሄድ ላይ ይገኛሉ። ምክንያቱ ግን በግልጽ አይቀመጥም። ፕሬዚዳንት ዶናልድ ትራምፕም ያድበሰብሱታል እንጂ በግልጽ ነው ያ ነው በሚል ቆጥረው ጉዳዩን ለህዝብም ለዓለምም ይፋ ያደርጉም። የአሜሪካ የባህር ኃይል ኃላፊ ከስልጣን መነሳታቸው ደግሞ ምክንያቱ ምንድነው የሚለው እስካሁን ባይነገርም ማረጋገጫው ግን ይሄ ሆኖ ተመዝግቧል። ፕሬዚዳንት ዶናልድ ትራምፕ በሀገር ውስጥና በውጭ በራሳቸው ፓርቲ ሪፐብሊካኖቹ ጭምር ጫናው እየበረታባቸው ይገኛል። ምክንያቱም የፖለቲካ ፓርቲዎችም ሆኑ ሪፐብሊካኖቹ በተለያየ አጋጣሚ የፕሬዚዳንት ዶናልድ ትራምፕን አካሄድ ህገወጥነት እያመዘነበት የመጣ የሚል አረዳድ አላቸውና የሚሉ መረጃዎች ከሲኤንኤን በኩል መውጣታቸውን ቀጥለዋል። የአሜሪካ የባህር ኃይል ኃላፊ ከስልጣን መነሳት ደግሞ ሌላ ውጥረት ሊፈጥር ይችላል የሚሉ መረጃዎች አሁንም መውጣታቸውን ቀጥለዋል። የአሜሪካ የጦር ሚኒስቴር ፔንታጎን ማለት ነው የአሜሪካ የባህር ኃይል ኃላፊ ጆን ፌላን ከኃላፊነታቸው መነሳታቸውን በግልጽ አስቀምጠዋል። ምክንያቱ ምንድን ነው ሲባል ግን ዝምታ ሆኗል ምላሻቸው። የፔንታጎን ቃል አቀባይ ይህን አስቀምጠዋል። ሲን ፓርኔል ይባላሉ። በማህበራዊ ትስስራቸው ገጽ ማለት ነው ወዲያውኑ ተፈጻሚ ይሆናል ከስልጣን መነሳታቸው በሚል አረጋገጡ። ውሳኔው ግልጽ አድርጎ የሚጠቁመው የአሜሪካ ፖለቲካ እየተናጋ ሆኖ የሚለውን ቢሆንም በእርግጥ ፕሬዚዳንት ዶናልድ ትራምፕ አካሄዳቸው ሁሉ አግባብነት የሌለውና ተቀባይነት የሌለው የሆነ በመምጣቱ እንደሆነ ሳይታመን የተፈታ ነው ተብሏል። እንኳን ከስልጣን ለቀቁ እንጂ የሚተካው ታናጣም በሚመስል መልኩ የባህር ኃይል ምክትል ኃላፊው ይተኳቸዋል ተብሎ ይታሰባል። ሆንግ ካኦ ይባላሉ። ተጠባባቂ በመሆን ቦታቸውን ተክተው እንደሚሰሩም በግልጽ ተቀምጠዋል። ለዚህኛው አጋጣሚ ደግሞ የአሜሪካ ፖለቲካ መታመሱን ማሳያ አድርገው የሚወስዱባቸውም በርከት ብለዋል። ፌለን በቅርብ ወራት ውስጥ የትራምፕ አስተዳደር ለቀው ከወጡ ከፍተኛ ወታደራዊ መሪዎች መካከል አንዱ ናቸው በሚል አልጀዚራና ቢቢሲ አስነብበዋል። ኃላፊው ከስልጣናቸው ለቀቁ፣ ከዛስ መፍትሄ ይመጣል ወይ? መፍትሄውን የሚያውቁት ራሳቸው ፕሬዚዳንት ዶናልድ ትራምፕ ቢሆኑም ግን ደግሞ መንግስታቸው እየተናጋ መሆኑን በግልጽ ይጠቁማል ተብሏል። የትራምፕን አስተዳደር ለቀው ከወጡ ከፍተኛ ወታደራዊ ባለስልጣናት መካከል አብዛኞቹ ደግሞ ከዚሁ ከመካከለኛው ምስራቅ ጉዳይና ከስደት አንጻር በመሆኑ በርካቶች የትራምፕ አስተዳደርና ፖሊሲ ላይ ጥያቄ እንዲያነሱ በር ከፍተዋል። በዋናነት ኃላፊው ከስልጣን የለቀቁበት ጊዜ ሲታይ ደግሞ ውጥረቱ በመካከለኛው ምስራቅ በተባባሰበት ሰዓት መሆኑ እጅጉን አስቸጋሪ ያደርገዋል ተብሏል። ከእስራኤል ጋር በመሆን አሜሪካም ኢራን ላይ ከባድ ጥቃት ከፈጸመች በኋላ የለቀቁ ቁልፉ መሪው ሆነውም ተመዝግበዋል። በእርግጥ ከዚህ በፊትም የተለያዩ ባለስልጣናት ከስልጣናቸው ለቀው የተለያዩ የፖለቲካ ግርግሮችን በሪፐብሊካኖቹ መፍጠራቸው የሚዘነጋ አይደለም። የባህር ሰርጡ ጉዳይም እጅግ አስቸጋሪ ነው። ያ ማለት ሆርሙዝ በጦር ኃላፊ ና በምክትላቸው ስም ፌላን ለሚኒስቴሩና ለዩናይትድ ስቴትስ የባህር ኃይል አገልግሎት ምስጋናችን ላቅ ያለ ነው በሚል አድንቀው ጽፈውላቸዋል። በእርግጥ የወደፊት ጉዟቸው ይመር የሚል ሀሳብም ያለው ይኸው ሆኗል። በተለያዩ አጋጣሚዎች አንድ ባለስልጣን ከስልጣን ሲነሳ ዴሞክራሲያዊ ሽግግር ተደረገ በሚመስል መልኩ እንኳን ደስ አሉት እንኳን አሳኩ ከሚል ያለፈም ብዙ ጊዜ አይሆንምና ጉዳዩ ከዛ አንጻር የሚታይ ሆኖ ተመዝግበዋል። ያው እንኳን ደስ አሉት ባይባልም ከስልጣን በመነሳቱና ለአገልግሎቱ በጎ ጊዜ ስላሳለፈን እናመሰግናለን የተለመደ የዲፕሎማሲ አካሄድ ነው። የባህር ኃይሉ ፌላን የተሰናበቱበት ምክንያት እስካሁን በግልጽ አለመቀመጡ ደግሞ አግባብ ያለው አካሄድ እንዳልሆነ የሚጠቁም ያደርገዋል። በዚህኛው አካሄድ ፕሬዚዳንት ዶናልድ ትራምፕም ልክ ሆኑ አልመሰላቸውም። ግን ባለስልጣናቱ ከስልጣናቸው እየለቀቁ የሚሄዳቸው ጉዳይም በመፍትሄ ብቻ የሚታለፍ ሳይሆን በአንዳንድ ጠያቂዎችና ኃላፊነት እንደሆነም ይነገራል። በርካቶች የአሜሪካ ጦር ተናጋ ለማለትም እየሞከሩ ይገኛል። ፔንታጎን የተለያዩ ባለስልጣናት በተለይም ከደህንነት አንጻር የሚሰሩት ጭምር ስልጣናቸውን ሲለቁ እያየ ዝም ለምን አለ በሚልም ጥያቄ ይነሳባታል። ስልጣናቸውን የለቀቁት ፌላን የአሜሪካ የመከላከያ ሚኒስትር ፔት ሄግሴት የጦር አዛዡ ራንዲ ጆርጅ ከኃላፊነታቸው እንዲለቁ ከጠየቁ ከጥቂት ሳምንታት በኋላ እንደሆነም በይፋ ተመዝግበዋል። ለዚህም ደግሞ የተለያዩ
የተለያዩ ጥያቄዎች ሊነሱ አይችሉበትም በሚል ለማስተባበል የሚሞክሩ ቢኖሩም በእርግጥም ፈተናውን ሌላ አቅጣጫ የሚያሰጥ ሆኗል። በቅርቡ ሁለት ከፍተኛ የጦር ኃይሎች ባለስልጣናት ጀነራል ዴቪድ ሆርኔና ሜጀር ጀነራል ዊሊያም ግሪን ከኃላፊነታቸው መነሳታቸውም የሚዘነጋ አይደለም። ለዚህም ነው ብዙዎች ታዲያ መንግስት አልተናጋም ማለት ይቻላል የሚል ጥያቄ እያነሱ የሚገኙት። የእነዚህ ጀነራሎች በተለይም ከስልጣን መነሳት ፖለቲካውን ሌላ አቅጣጫ ያሰጠዋል። ዴሞክራቶቹ ደግሞ በሪፐብሊካኖቹ ላይ መሳለቅ ጀምረዋል። ሀክሰት ወደ ፔንታገን ከመጡ ጀምሮ የባህር ኃይል ዘመቻዎች ኃላፊና የአየር ኃይል ምክትል ዋና አዛዥን ጨምሮ በርካታ ከፍተኛ የጦር መኮንኖችን ከስልጣን እንዲነሱ አድርገዋል። ታዲያ የፔት ሀክሰት ከስልጣን ማስነሳት አካሄድ በእርግጥም የፕሬዝዳንት ዶናልድ ትራምፕ ግፊት እንደሆነ ቢቀመጥም ሁኔታዎች ግን ሌላ አቅጣጫ እንዳላቸው ይነገራል። ፊላን የነበራቸው ኃላፊነት በአብዛኛው አስተዳደራዊ እንደሆነ ይታወቃል። ግን ፖሊሲዎችን መቅረጽ፣ የባህር ኃይል አባላትን በመመልመል ማሰልጠን፣ እንዲሁም ማስታጠቅ፣ እንደ ግንባታ ያሉ በጀትና የሎጂስቲኮችን ሂደት መቆጣጠር፣ የተለያዩ ችግር የገጠማቸውን መርከቦችን መጠገንና የተለያዩ ሂደቶችን መከተል እንደሆነ ይታወቃል። በእርግጥ እነ ፔት ሀክሰት ኃላፊነት ወስደው ስራቸውን ይከውናሉና ችግር የለውም ማለት አሁን የሚቻልበት ሰዓት ቢሆንም በበርካቶች ዘንድ ግን ጥያቄው እየተነሳ ይገኛል። ፔት ሀክሰት ወደ ፔንታገን መምጣታቸው ብቻ ሳይሆን በርካታ የስራ ኃላፊዎችን ከስልጣን ማንሳታቸውም መነጋገሪያ ሆኗል። በአብዛኛው አስተዳደራዊ ፖሊሲያዊና አካሄዳቸውን ደግሞ በበጎ ሳይሆን አሉታዊ እያደረጉት ነው በሚልም እየተተቹ ነው። ዴሞክራቶቹም ቢሆኑ የአሜሪካን የጦር ኃይል ጥያቄ ውስጥ አታስገቡ በሚል ሪፐብሊካኖቹን ይከሳሉ። ፌለን ከዚህ ቀደም በጦር ኃይሉ ውስጥ በወታደራዊ ማዕረግ አገልግለዋል። እንደ አውሮፓውያን አቆጣጠር በ2004 በፕሬዝዳንት ዶናልድ ትራምፕ ከተሾሙ በኋላ ደግሞ በመጋቢት 2025 የባህር ኃይል ኃላፊነትን ተረክበው ነበረ። ግን አሁን ደግሞ ለመነሳት ግድ ብሏቸዋል። የንግድ ሰው እንደነበሩ ይታወቃል። ፌለን በትራምፕ የምርጫ ዘመቻ ወቅት ከፍተኛ የገንዘብ ድጋፍ ማድረጋቸው ወይም ደግሞ ፈንድ አድርገዋልና ውለታ ለመመለስ ፕሬዝዳንት ዶናልድ ትራምፕ ያመጧቸው ናቸው በሚል በተለያዩ ሰዎች ይተቹ ነበረ። ግን ደግሞ ጉዳዩ አሁን የአሜሪካ ፖለቲካ እንደሆነ በግልጽ ተቀምጧል። የአሜሪካ የውጭ ጉዳይ ምክትል ሚኒስትር የነበሩ አንድሪው ፔግ ለቢቢሲ አንድ ሀሳብ ሰጡ። ፕሬዝዳንቱ የሀገሪቱን የንግድና የሲቪል መርከቦችን ማስፋፋት እንደሚፈልጉ አስታውሱ። መጨረሻም አንድ ሰው በዚህ ጉዳይ ላይ ምንም አይነት ለውጥ ባለመታየቱ ምክንያት ኃላፊነቱን መውሰድ ነበረበት በሚል አስቀመጡ። ፌለን የተነሳበት ምክንያት ሊሆን እንደሚችል ይነገራል። እንደ ምክንያት ከተወሰዱት መካከል 70 በመቶ የፌላን ምትክ በማጋ መሰረት በግልጽ የታወቀ የሚወዱትና የሚያምኑትን ሰው በቀላሉ መተካት እንደሚችሉ ገምታለሁ አሉ። ከዛም ደግሞ 30 በመቶ ያህሉ እንደዚህ አይነት አካሄዱ እንደሚሆን ገምታለሁ በሚል ይሄው ግለሰብ ያስቀምጣሉ። ፖለቲካው ግን በግልጽ የተቀመጠ አይደለም። የአሜሪካ የውጭ ጉዳይ ምክትል ሚኒስትር የነበሩት ናቸው አንድሬ ፔግ በዚህ አጋጣሚ ሀሳባቸውን ያስቀመጡት። የሀገሪቱን የንግድና ሲቪል መርከቦች ማስፋፋት እንደሚፈልጉ አስታወሱ። በመጨረሻም አንድ ሰው በዚህ ጉዳይ ላይ ምንም አይነት ለውጥ ባለመታየቱ ምክንያት ኃላፊነቱን መውሰድ ነበረበት የሚል ሀሳባቸውን ማጋራታቸው ከነዚህ ጉዳዮች ጋር አብሮ የሚታይ ነው ተብሏል። ታዲያ ፕሬዝዳንት ዶናልድ ትራምፕ ፖለቲካዊ መንገዱን ብቻ ሳይሆን ቢዝነሱንም ጠንቅቀው ለመያዝ ይፈልጋሉና ከዚህ አንጻር የተለያዩ ሂደቶችን ማስቀመጥ እጅግ ከባድ ነው የሚል መረጃ መውጣቱን ቀጥሏል። የአሜሪካ የባህር ኃይል ኃላፊ ከስልጣን ታገዱ ወይስ አልታገዱ ለምን ጥያቄ ይሆናል በሚል ኃላፊነታቸውን ራሳቸው ፕሬዝዳንት ዶናልድ ትራምፕ ይውሰዱ የሚል ጥያቄ መነሳቱ አይቀሬ ነው። የአደባባይ ሀቅም እየሆነ መጥቷል። ፕሬዝዳንት ዶናልድ ትራምፕ እሳቸው በዚህ አጋጣሚ ያለምን ፖለቲካ ዘጉራለሁ ሲሉ ጫና ውስጥ መግባታቸውን ደግሞ በግልጽ የሚያሳዩ መረጃዎች መውጣታቸውን ቀጥለዋል። የተኩስ አቁም ጥሰት ኢራን በመፈጸሙ የሆርሙዝ ሰርጥ መቼም አይከፈትም በሚል ሀሳቧን ማጋራቷ ደግሞ ከዚሁ ከጀነራሉ መባረር ጋር አብሮ የሚታይ ነው። አሜሪካ የምታደርገው እንቅስቃሴ ዋነኛ አካሄዷ በመካከለኛው ምስራቅ ያለውን ፖለቲካ በራሷ መንገድ መዝጋት እንደሆነ ይታወቃል። ግን አሁን የተሳካላቸው አይመስልም ተብሏል። ኢራን ከአሜሪካ ጋር በምታደርገው ንግግር ዋነኛ ተደራዳሪ የነበሩት የፓርላማ አፈ ጉባኤ አሜሪካና እስራኤል የተኩስ አቁም ስምምነቱን በግልጽ ተሰውታል። የሆርሙዝ የባህር ኃይል ሊከፍተው አይችልም በሚል ሀሳብም ሰጥተዋል። መሐመድ ባጋር ጋሊብ ናቸው ይሄን ያሉት። የኢራኑ ፕሬዝዳንት ማሱድ ፐዘሽኪያንም እንዲህ አይነቱን አቋም ደግሞ ያራምዳሉ። ግን ደግሞ አሁን ሰላም ያስፈልጋል ሲባል የተለያዩ ጥያቄዎች መነሳታቸው ደግሞ እጅጉን አስቸጋሪ
አነጋጋሪ አድርገዋል። በአሜሪካ ፖለቲካ ውስጥ ልዩነት አለ ለማለት የሚያስደፍረውም ይሄው የባህር ኃይል ኃላፊ ከስልጣን መነሳታቸው ነው። ያም ሆኖ ፕሬዚደንት ዶናልድ ትራምፕ መንገዳችን ሁሉ በግልጽ የተቀመጠ በዓለም ፖለቲካ ላይ ራሳችንን ከፍ አድርገን ለማስቀመጥ የምንሄድበት ርቀት ነው በሚል ለመሞገት ይሞክራሉ። ይህ ግን ከክርክር የተሻገረ እንዳልሆነ ሳይታለም የተፈታ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዴሞክራቶቹ የሚመጣ የትኛውም ክስና ውንጀላ እኛን አያሸብረንም በሚል በትሩዝ ሶሻል ሚዲያቸው ላይ ጽፈዋል። የኢራን ተደራዳሪ አባላት ኢራን ባለችበት ሁኔታና አጋጣሚ ሆርሙዝን አትለቅም፣ ሆርሙዝ መቼም ሊከፈት አይችልም በሚሉበት ሰዓት በዚህኛው አጋጣሚ ደግሞ የባህር ኃይል ኃላፊ ከስልጣን መነሳት ለአሜሪካ የራስ ምታት ይሆንባታል ተብሏል። የተኩስ አቁም ጥሰቱ በእኛ አይደለም የተፈጸመው በራሷ በአሜሪካ ነው የሚል አቋም ያላቸው እነዚህ የኢራን ፖለቲከኞች በፔንታጎን መካከል መከፋፈል የተፈጠረ መስሎ ስለታያቸው የሚያነሷቸው ጥያቄዎች ሁሉ ጫናውን የሚያበረታው ለአሜሪካ ሆኗል። ፕሬዚደንት ዶናልድ ትራምፕ ግን በየትኛውም አጋጣሚ እናንተ በምንም ይሁን በምን ፍላጎታችሁ ልታስፈጽሙ አትችሉም፣ አሜሪካን አትነኳትም በሚል ሀሳብ እየሰጡ ይገኛል። እነ ማሱድ ፔዜሽኪያን ግን ፖለቲካዊ አካሄዳቸውን በግልጽ ለማስቀመጥ ውጥኑ አላቸውና አንዳንድ ጥያቄዎችን የመመለስ አካሄዶች አሁን እየራቁ ሄደዋል። ሆርሙዝ ሰርጥ መቼም ቢሆን አይከፈትም፣ ይህን አምናችሁ ስሩበት በሚል በግልጽ ማስቀመጣቸው እጅግ አስቸጋሪ ሆነዋል። የኢራን ከአሜሪካ ጋር በምታደርገው ንግግር ዋነኛ ተደራዳሪ እንደሆኑ የሚታወቁት መሐመድ ባጋር ጋሊባፍ አሁን በምንም ይሁን አሜሪካና እስራኤል የተኩስ አቁም ስምምነቱን በግልጽ እየጣሱት ነው። እናም የሆርሙዝ ሰርጥ መቼም ቢሆን አይከፈትም፣ ከፍታል ብላችሁ እንዳታስቡ በሚል በግልጽ ማስቀመጣቸው ጉዳዩን መነጋገሪያ እያደረገው ይገኛል። ለዚህም ነው ፕሬዚዳንት ዶናልድ ትራምፕ አንዳንድ ጉዳዮችን በሀገር ውስጥም ጫና ውስጥ ሆኖባቸው ሳለ ሁኔታዎችን መልካቸው እንዲቀይሩ ማድረግ ነበረባቸው የሚል ሀሳብ እየተሰጠ የሚገኘው። የአየር ጥቃቶች እጅግ አስቸጋሪ ሆኗል። በዚህም ደግሞ አሁን መካከለኛው ምስራቅ ላይ ያለው የፖለቲካ ሂደት በተለየ አጋጣሚ ሊፈታ ይችላል ተብሏል። በሌላ በኩል የቱርኩ ፕሬዝዳንት ረጅብ ጣይብ ኤርዶዋን ምን አሉ? በርካቶች የሚጠብቁት ጉዳይ ሆነዋል። የቱርኩ ፕሬዝዳንት ይህን አሉ። የኢራን ጦርነት አውሮፓን ማዳከም ጀምሯል በሚል በግልጽ አስቀመጡ። የቱርኩ ፕሬዝዳንት ረጅብ ጣይብ ኤርዶዋን ከጀርመኑ ፕሬዝዳንት ፍራንክ ዋልተር ስቴንሜየር ጋር በነበራቸው ውይይት ነው ይህን ያሉት። የስልክ ውይይት ነበራቸው። የኢራን ጦርነት አውሮፓን ማዳከም ጀምሯል በሚል ሀሳብ ሰጡ። እሳቸው ይህን አሉ ማለት ደግሞ በመካከለኛው ምስራቅ ያለው ውጥረት እጅጉን የተወሳሰበና ከባድ የሆነ መምጣቱን የሚጠቁም ነው ተብሏል። በጽህፈት ቤታቸው በኩል በማህበራዊ ሚዲያ ሀሳብ አጋርተዋል። ጽሁፉ እንዲህ ይላል። ሁለቱ መሪዎች በስልክ ተወያዩ። ረቡ ነበር ግን ትልቅ ሀሳብ አነሱ። ኤርዶዋን ደግሞ በግልጽ ችግር እየገጠማት እንደሆነ አውሮፓ አስረዱ የሚል ይዘት ያለው ነው። የሁለቱን ሀገራት ግንኙነት በኢራንና የዩክሬን እየተካሄዱ ያሉ ጦርነቶችን አንስተው መነጋገራቸው ደግሞ ምናልባትም ጉዳዩ ትልቅ እንደሆነ ይጠቁማል ተብሏል። እንደዚህ አይነቱ አካሄዶች ደግሞ በሆርሙዝ ሰርጥ ያለውን ውጥረት መፍትሄ ለመስጠት በር ለመክፈት እድሉን ለማግኘት አንዳንድ አጋጣሚዎችን ዓለም ትጠቀምባቸው ትችላለች ከሚለው አንጻርም ተቃኝ ሆኗል። ለዚህም ነው በርካቶች እጅግ አስቸጋሪውን ጊዜ ማለፍ አለባት ዓለም በሚል ሀሳባቸውን የሚያጋሩት። ረጅብ ጣይብ ኤርዶዋንም ቢሆኑ ከእስራኤል ጋር ያላቸውን ግንኙነት በተለየ አይናቸው የሚያይ ቢሆኑም አሁን ግን መፍትሄ ያሻል በሚል አቋም ላይ እንደሆኑ እየተነገረ ይገኛል።